ችግር የለውም። ያወቁትን ማስተካከል አለብኝ በህግ ትጋግሪያለሽ። ቆይ ችግር የለውም። አሁን ህማማት ማለት ምን ነበረ ማሂቾ? ጌታ ምስክር በዚህ ሰዓት አሁን እንደዚህ ማስወራት ጥሩ አይደለም። ህመም ነው ነው መታመም። ምንድን ነው የታመመው? ክርስቶስ ታመመ። ማን ነው ሳይሆን ምንድን ነው የታመመው? የታመመው ሰው ነው? ጥዚዛ ነው? አምላክ ነው? ምንድን ነው? አምላክ በስጋ ነው። ሰው አትበል ዝም ብለህ አንተ። አምላክ ነው የታመመው? ያው በስጋ በውስጥ ውስጥ አምላክ ምንድን ነው? በውስጥ ውስጥ እኮ የታመመው አምላክ ነው። አው ወይም አይደለም በይኝ። ታውራት አምላካችን ኢየሱስ ክርስቶስ የተገረፈበት የተያዘበት ያሰቃዩበት ቀን ነው ይሄ ሳምንት ማለት ነው። ማሂ ጥያቄ እንድትገምልሽ የታመመው ምንድን ነው? አምላክ ነው? በስጋ የታመመው አምላክ ነው ወይስ አይደለም? እኮ በስጋ አልኩህ እኮ አምላክ በስጋ አልኩህ። ጌታ ኢየሱስ ወትሉና እኮ አምላክ ነው የታመመው። አዎ ክርስቶስ በስጋ በኩል ክርስቶስ ማን ነው አላልኩሽም? ምንድን ነው አምላክ ነው የታመመው? ለምን አንተ አምላክ ብቻ ትለኛለህ? ክርስቶስ ስጋ ፍጹም ሰው ፍጹም አምላክ ሆኖ ነው የታመመው እኮ። አምላክ ታሟል? ኧረ ጉዴ ፈላ። አምላክ አይታመምም፣ ግን በውስጥ አምላክ አይታመምም። በጣም ጀዛከላ እንዴ! አምላክ አይታመምም። ስለዚህ አምላክ አልታመምም። ትክክል ነኝ? አምላካችን እግዚአብሔር አይታመምም፣ አይሞትም። ምንድን ነው አይታመምም እኮ። እኔ በጣም ነው በቃ ደስ ያለኝ አሁን አምላክ አይታመምም። ጀዛኪላ። ስለዚህ አምላክ አልታመምም አይደል? አዎ፣ ግን አንድ ነገር ደግሞ አለ። ወልድ ኢየሱስ ክርስቶስ ከጸባዖት ፍቅር ስቦት መጥቷል። ታውቃለህ? አባቶቻችን እንደዚህ ብሎ አስተምረውናል። እኛ ይሳበው ችግር የለውም። እኔ ለምን ሳበው ሳይሆን አምላክ አልታመምም። እንስማማ እዛ ላይ መጀመሪያ እንጨባበጥና ወደ ቀጣዩን። አምላክ አልታመምም። ዛሬ ጾም ነው ማሞት። ኦኬ፣ እኔም አልጨባበጥም። ሀጅ ነብይ ነው። ግን እንስማማሽ እዚህ ላይ እንጨርስ እኮ። በስጋ በኩል ደግሞ ይልህ አምላክ በስጋ ሞት። ቆይ ስጋው ላይ እንመጣለን። ቆይ ስጋው ላይ ጎመኑ ላይ እንመጣለን። አምላክ አልታመመም አይደል? እዚህ ላይ ተስማሚ። በቃ አልታመመም በይ። ጎሽ አምላክ አይታመምም በፍጹም። አልታመመም በይ። አምላክ አልታመመም በይ። ከዛ እንቀጥል። አምላክ አይታመምም ግን ምንድነው ላብራራለህ? ግን አፍራሽ ነው። አምላክ አይታመምም አልታመመምም። በቃ ጨርሽ። በስጋው ታሟል። ስጋው ላይ ጎመኑ ላይ ቆጮው ላይ እንመጣለን። ቆይ አንዴ ጨርሽ። በስጋው ታሟል። ጌታ ኢየሱስ ምሕረት ያርግልኝ። ክረለይሱ ሰባ። ስለዚህ አምላክ ታሟል በስጋና እኮ ታሟል። አምላክ ታሟል። በጫስ ቻው በቃ ቆይ እሺ ትቼዋለሁ እኔ። ኡስታዝ ቀጥል። ማይቾ እንግዲህ እሱ ይቅር ይበላችሁ። የእውነት እኔ አምላክ ታሟል ብሎ ማሰብ ያውን በዚህ ዘመን እኔ እንጃ ማይቾ። ያው እኔ አንቺ ቅር እንዳይልሽ እንዳልሰድብሽ ብዬ ነው እንጂ አይኖ ወገናችን ሁሉ ምን አለ መሰለህ እዚህ ጋር ክርስቶስ ስለኛ ደቀቀ ወየው እያለን እኛ እንትን እንሰግዳለን። ስለኛ ሞተ ወየው። የሞተው ምንድን ነው? ስለ እናንተ የሞተው ምንድን ነው? ክርስቶስ ኢየሱስ። ማን ነው ሳይሆን ምንድን ነው? አምላክ ነው? መልአክ ነው? ሰው ነው? እንስሳ ነው? ተው አምላክ በስጋ እንደዛ ነው የምንባለው። ስለዚህ አምላክ ነው የሞተው በስጋ። አምላክ ሞቷል? አዎ በስጋ ነው። ግን አምላክ ሞቷል ወይ አው በይኝ ወይ አይደለም በይኝ። አምላክ ሞቷል። አንግባባም። በስጋ ስልህ መግባባት አለብህ አንተ የምትግባባት አይደለም። በስጋ ስትይ ሰው በሰውነቱ ነው አይደለ? ሰው ሞቷል። እሺ ችግር የለው። ሰው ይሞታል፣ ሟች ነው። አምላክ ሞቷል ወይ እያልኩሽ ነው። አዎ አምላካችን ኢየሱስ ክርስቶስ በስጋ በኩል ሞቷል፣ ነገር ግን በመንፈስ ያው ነው። አምላክ ሞቷል። እሺ መለኮቱ ሞቷል? አረ እሱ መለኮት አይሞትም። ስለዚህ ሰው ብቻ ነው የሞተው አይደለ? ያ ጀዛከላ በቃ። ስለዚህ አምላክ ለእናንተ ኃጢአት ብሎ የሞተ አምላክ የለም።
ንጹህ የሆነው ሰውነቱ ሞቶልናል። ሰው ነው የሞተው። ጀዛኪላ። ስለዚህ አምላክ ለእናንተ ኃጢአት ሲል አምላክ ሞቷል የሚባለው ነገር አሁን ከተናገረችው ነገር አንድ ሰው ከሞተ በኋላ ሰውነቱ ሬሳ ይባላል አይደለ? ጨረው እናንተ ልታሳስቱኝ ነው ዛሬ። ገና ስግደት እንኳን አልሰገድም። መሳሳት ሳይሆን ፍጹም ሬሳ ፍጹም አምላክ ይባላል እንዴ? ምን ሆነህ ነው? ሀቅ ሚዛኔ ደግሞ እንደዚህ የምታወራው አይባልም። በቃ አንድ ሰው ከሞተ ፍጹም የሆነ ሞት እኮ ነው የሞተው። ስለዚህ ሬሳው አምላክ ፍጹም ሰው ፍጹም አምላክ ፍጹም ሬሳ አይባልም ከተባለ አምላክነት የለውም ማለት ነው። ሬሳው ተለይተዋል ከአምላክ። እናንተ በጣም ከባድ ነው። ፍቅር አይ ነው አውቃለሁ። እና ሀቅ ሚዛኔ ላለፉት 3 ዓመታት እንደዚህ ፍቅር የሚያዞራቸው አውቃለሁ። የክርስቶስ ፍቅር ነው የተቀበሉና ረፉ። እንዴ አሁን ስለ ሬሳ ምን አወራራ? ስለ በህያውነቱ ራሱ አልተግባባንም አይደለም። ስለ ሬሳ የሞተው ለማወቅ ፈልገን አሁን ከሞተ አንድ ሰው ሬሳ ነው። ሬሳ ደግሞ እንዲያውም ራሱ አይታጠብም፣ ሰዎች ያጥቡታል፣ መንቀሳቀስ አይችል ምናምን ስለሆነ አሁን ከሞተው በኋላ ያ ሬሳ የሆነው ኢየሱስ ክርስቶስ ሬሳው ራሱ ፍጹም አምላክ ፍጹም ሬሳ ነው ወይስ ፍጹም ሬሳ ብቻ ነው አምላክ? አይባልም ስልህ ምን አይባልም? በቃ ከሞተ አንድ ሰው ሞተ። የምን ፍጹም ሬሳ ፍጹም እንትን አይባልም። ስለዚህ አምላክነት የለውም ሬሳው። አይ በቃ ሞተ እኮ ያ ሰው። አንድ ሰው ከሞተ ሞተ ነው። ስለዚህ ሬሳው አምላክነት የሌለው ነው ማለት ነው። ተለይተዋል አምላክነት። ኧረ አሪፍ ጥያቄ ጠይቁ አሚሩ። ኧረ ምንድን ነው? ኧረ ተው ጥያቄ ጠይቁ እስቲ፣ ወደ ዘላለም ህይወት የሚያመጣ እናንተ የምትድኑበት። እሺ ይኸውልሽ፣ በቃ አጭር ጥያቄ እኔ የምለው ማሂ፣ አቤት። አሁን አንቺ የምታመልኪው አምላክ ልጅሽ ቢሆን ወይኔ ጠፋብኝ እያልሽ የሆነ ነገር እንዳያደርጉት ብለሽ ተጨንቀሽ ትፈልጊዋለሽ? የምታመልኪው አምላክ ልጅሽ ቢሆን? ያው እሷ ፈልጋለች። እኔ አልጠየኩም እኮ ሩጣ እዛ አልሄደችም። ትፈልጊው ነበር አንቺ ብትሆኚ? ወይስ እንደውም ልጄ አምላክ ነው ምንም ነገር እኔን ሊነካኝ አይችልም እያልሽ ዘና ብለሽ ትኖሪያለሽ? ወይስ ልክ ማርያም ሉቃስ ወንጌል ላይ ስላለት ያው እንደ እናት ነው የምታደርገውና፣ አይ እንደ እናት አንቺ አሁን የምታመልኪው አምላክሽ ልጅሽ ቢሆን ኖሮ ልክ ማርያም ሉቃስ ወንጌል ምዕራፍ 2 ቁጥር 48 ላይ ተጨንቃ ስትፈልገው እንደነበረው አንቺም ተጨንቀሽ ትፈልጊው ነበረ አምላክሽን? ወይኔ የሆነ ነገር ሆኖብኝ እንዳይሆን እያልሽ? አዎ ፈልገው ነበር ልጄ። ኧረ ተወኝ በእናት ምሳሌ በዚያ ስጣት ስጠኝ፣ ሌላ ምሳሌ ስጠኝ። ልትስፋት እኛ ምን እናርግሽ? በጥንቅጡ ወጣ እኮ ኢላሂ። እሺ ምን እናደርገው? አሚር ያው እንትን ነው እኮ አሁን ከትንሽ ጊዜ በኋላ እናንተ በጣም ፍቅሩ እየጣራችሁ ነው። ትንሽ ነው የቀራችሁ። ያ ሰላም በቅርቡ በቃ ልንከረስስ ነው በእኛ ሁላችንም ተሰብስበን ትከረስሳላችሁ ከትንሽ ጊዜ በኋላ። ግን ምንድነው እምቢ ብሏችኋል። እንትን ራሳችሁን አሸንፈው መውጣት እምቢ ስላላችሁ እኔ ደግሞ መጀመሪያው ጥያቄ መጀመሪያ ምን አንስቼ ነበር? እኔ ለአንተ ልጠይቅሽ። ኧረ ለሐቂ መዛኝ በቃ ሬሳ አይደለም። አሁን ስለ ሬሳ ተነዋል። ሌላ ነው ቀላል ጥያቄ ስለ ፍቅር ስለ ሬሳ ታወራለህ። አሁን አንተ ስንት ዓመት ኢየሱስ ሬሳው ተይውና ኢየሱስ ከራሱ በላይ ሌሎች ይወድ ነበር፣ ፍቅር ነበር አይደል? ፍቅሩ መች ጠፋኝ? ኡስታዝ ጥሩ ጥያቄ ነው። አሁን ምን መሰለሽ ኢየሱስ ምን ለምሳሌ ኢየሱስ ለድሃዎች የሚሆን ንብረት ይሄንን ንብረት ለድሃዎች ብናደርገው ይሻላል ሲሉት ኧረ ለኔ መሆን አለበት ድሃዎች ከፈለጋችሁ በራሳችሁ ገንዘብ አድርጉ ብሎ አላለም። እኔ አንዳንድ ጊዜ ለምን ያልተጻፈ ነገር ስታነብ መክፈት የሚመቸው ሰው ካለ እሺ አላለም። ያልተባለ ነገርማ አትፈርስ በእናንተ ይሄ እናንተ መጽሐፍ ቁርአን እንደሆነ አይኖ እናውቃለን ነው። እሺ በቃ እሺ ማስረጃ ልስጥሽና አንቺ ታነቢያለሽ። አንቺ ራስሽ ቆይ የእናንተን እያለያችሁ በነገር ላይ የእናንተን አውቀዋለሁ እኔ
እናውቀዋለን። እሺ እናመጣዋለን። የኛም አይቀር የእናንተም አይቀር። እሺ መክፈት የሚመቸው ወይ ደግሞ እኔ ልክላችሁ ይመችሃል? ሁድ ይመችሃል? አይቢ በቃ ትልቁ ላይ አድርገኝ ግሬ ነው። ካንተ መቸው ትልቁ ላይ አድርገኝ እኔ ተፍትላችኋለሁ። አንቺ ራስሽ ያለው ክርስቶስ ለመታሰቢያዬ የሚሆን እሷስ አደረገች እያለ ነው እንጂ ማርቆስ ወንጌል ጎበዝ ነው። አሜን። እስካምብቤ ማይ ማይ አቤት አንብቤ እስኪ ምን ላንብብልህ? አንብብ እንጂ ያንብቡ እንጂ። እሺ ምን ይላል መጽሐፉ? እርሱም በቢታንያ በላምጣው በስምዖን ቤት በነበረ ጊዜ ማዕድ ተቀምጦ ሳለ አንዲት ሴት ዋጋው እጅግ የከበረ ጥሩ ናርዶስ ሽቱ የሞላበት የአልባጥሮስ ቢልቃጥ ይዛ መጣች። በጣም ብዙ ዋጋ የሚሸጥ ነው። ቢልቃጡም ሰብራ በራሱ ላይ አፈሰሰችው። አሁን ኢየሱስ ይቃወማል ወይስ ምን ያደርጋል? እናያለን። አንዳንዶቹም ይህ ሽቶ ጥፋት ለምንድን ነው? ይህ ሽቶ ከ300 ዲናር በሚበልጥ ዋጋ ተሽጦ ለድሆች ሊሰጥ ይቻል ነበር ብለው በራሳቸው ይቆጡ ነበር። እርሷም ነቀፈዋት። እንዴ ለምንድን ነው ይሄ 300 ዲናር የሚያወጣ ሽቶ ተሽጦ ለድሃዎች ለምን አይሰጥም? ለምንድን ነው ቅቤ የሚቀባው ኢየሱስ ለምን እንደዚህ ይቀባዋል? ምናምን አንቺስ አብደሻል እንዴ ድሃዎች እያሉ ሲሏት ኢየሱስ ምን አለ? ኢየሱስ ግን እንዲህ አለ፣ ተዋት፣ ስለምን ታደግሟታላችሁ? መልካም ስራ ሰርታለች። ለእኔ በማድረጓ ቅቤው 300 ዲናር ያህል ለእኔ በማድረጓ እርሷ መልካም ነው የሰራችው። ጠይብ የድሃዎች ጉዳይስ? እነዛ ሰዎች ለድሃዎች መሆን አለበት ተሽጦ ስሉ፣ እርሱ ግን እኔ ነው ልቀባው የሚገባው ትክክለኛ ነው አላቸው። ለምን ሲባል ድሃዎች ሁሉ ጊዜ ከእናንተ ጋር ይኖራሉና አላቸው። አዎ አየህ፣ ድሃዎች ከእናንተ ጋር ሁሉ ጊዜ ይኖራሉ፣ ክርስቶስ ግን ከነሱ ጋር አይኖርም። ይቺ ሴት ያደረገችው መልካም ስራ ነው ማለት ነው። ስለዚህ ራሱ ከድሃዎች በላይ አስቀድሞ እኔ ከሁሉ ጊዜ ከእናንተ ጋር መኖር ስለማልኖር የ300 ዲናር ቅቤ እኔ ጀመር። እነዛ ሰዎች ለራሳቸው አስበውም ላይሆን ይችላል እኮ። እነዛ ሰዎች የሆድን ሁሉ ያቀለ የኩላሊትን የአንጀትን ሁሉ ኢየሱስ ያውቃል። አውቆ እኮ ነው ለድሃዎች ስለ ድሃዎች ሲናገሩ አዳምጪ። አሁን አይደለም እነዛ ሰዎች ላፋቸው ነው እንጂ ለራሳቸው ፈልገውት ነው። ክርስቶስ ደግሞ ምን አይደለም የሌለ ነገር አንቺ የምታነቢው አሁን ለምንድን ነው ኢየሱስ ነፃ ለማውጣት ብለሽ የሌለ ነገር እነሱ ያሉ እናንተ ለራሱ ፈለገ ትላላችሁ። እሱ ለመታሰቢያ መልካም አረገኝ ስለምን አንብቤ ራስሽ አንብቤ መጽሐፍ እያነበብን አንቺ እሺ ግለጠው ችግር አለው ይግለጡት በጣም አንቺ ቀልድ ነው እየቀለድሽ ነው በመጽሐፍሽ የሚመስለው ቀልድ ይመስላል። ለምን የምቀልደው? እኔ እኮ ትክክለኛውን ነገር እየነገርኩት ምንድነው የሚለው አባቶቻችን እንዴት እንደሚፈቱት እያስረዳሁት ነው። እስኪ ይህቺ ምን እንዴት ይፈቷል? ይህ ከ300 ዲናር በሚበልጥ ዋጋ ተሽጦ ለድሆች ሊሰጥ ይቻል ነበር አሉ። አሁን እነርሱ ምን እያሉ ነው? አይ ኢየሱስ የተቀባው ሽቶ እንዲያም ድሃዎች አሉና ተሽጦ ለነርሱ ቢሆን ይገባል፣ ብዙ ዋጋ ያለው ነው፣ 300 ዲናር የሚሸጥ ነው አሉ። እቺ ቃል አባቶች ምን ብለው ፈቷት? እንጠይቃለን። እኔ አላወኩም አባቶች ምን ብለው እንደፈቷት እንጠይቃለን። አለቀ። ግን ስለዚህ ኢየሱስ ለምንድን ነው አይ ከኔ እኮ ድሃዎች ማስቀደም ቆይ እቺ ሴት ሽቷዋ ማርያም ናት። ሽቷዋ ማርያም ናት በነገር ላይ እና መቃብሩ ላይ ራሱ ሄዳ ትደፋ ነበር ሽቱ ገባ። ሌላ ቦታ ማለት የቀባች ተስመው ነበር ራሷ እሷ ነው። ሌላ ቦታም ቅቤ የቀባች ተስመው ነበር ይላል። አንተ ሰውዬ የማታመጣው ታምር የለም፣ በቃ የለም። ማይ ቅቤ የሚባል አቁም ስልህ ይሄ ራሱ መጽሐፍ ተሳሳተ መሀል አንተ እኔ ሲጀመር እኮ ይጠረጥራል።
ሽቶ እየቀባች ተስመው ነበር አይደል? ሽቶ የሚባለው ይኸውልህ፣ ሽቶ የተባለበት መንገድ እዚህ ጋር አሁን ስለመታሰቢያው መቅደላዊት ማርያም አስባለች ከመጀመሪያው። አንተ ደግሞ ቅቤ ከየት አመጣ? ኢትዮጵያዊ ነህ? ቅቤ ያመጣህላቸው? አላህ ሙስተዓን። ሽቶ የተባለው ቅቤ አይደለም። እሺ ማሂ፣ አሁን ሽቶ የተባለው ቅቤ አይደለም። ሽቶ የተባለ ሌላ ነው። 300 ዲናር የሚሸጥ ንብረት አይ ድሃዎች ከእናንተ ጋር ናቸው፣ ለኔ መሆን አለበት፣ ይሄ ለኔ መሆኑ ጥሩ ነው እያለ ከድሃዎች በፊት ራሱን ማስወደዱ እንዴት ፍቅር ያስብለዋል? ለኔ ምን ሽቶ ምን ያደርግልኛል? ሆዳቸው እንዲያም አስቀድመን ድሃዎች መብላት አለባቸው ምግብ የሌለው ድሃ እያለ ብሎ ሽቶ ለሌላው ማስቀደም ሲገባው ከድሃ በላይ እኔ ሽቶ መቀባት አለብኝ ማለት የምን የፍቅር ምልክት? ኦኬ ዞር አይደለም ክብረት ዞር ደረሰኝ። ቀጥታ ተመስገን ጌታ ሆይ በጾም ስንት ነበር። ገርሞሽ ነው እሱ ማሂ የተመለሰልኝ መልስ አለ። እስቲ እንደምትስማሚ ከሆነ ማለት ነው። ኖ ቅቤ የሚባል ነገር እኛ አናውቅም። እየቀባች እንደዚህ ያለችው ነው። ይኸውልህ በመሰረቱ ያቺ መቅደላዊት ማርያም እቺ ሴት ስለመታሰቢያው አስባ ማለት ነው ሽቶ አምጥታ ረጭታለች፣ እግሩ ላይ ሰብራ ቀብታለች። ያ ሽቶ ማለት ነው። ያ ሽቶ በጣም ውድ ሽቶ ነው። እነዛ ሰዎች አንደኛ ለራሳቸው አይሁዳዊ እነዛ ነስሞር ምናምን ጅብ ስለሆኑ የዛን ሰዓት ለራሳቸው ነው ያሰቡት እንጂ እውነት ለድሆች አስበው አይደለም። ቅቤ አምላክ ነው አይደለም እንደናንተ። ኧረ እኔ በቃኝ። መልካም ቆይታ ይሁንላችሁ። ቆይ ቅቤ አምላክ ነው አይደለም? አታሰቃዩኝ። ልጾምበት። ቅቤ አምላክ ነው አይደለም? ማሂ በክርስትና እኛ እኔ አላውቅም። ቅቤ አምላክ የሆነ የምታውቁት የራሳችሁ ቅቤ፣ ዘይት፣ ቅባት ምናምን መንፈስ ቅዱስ ነው። ለዛ ነው ስትቀቡት ደስ የሚላችሁ አልተባልንም እንዴ? ባለፈው እንደዛ ብሎ ነው የመለሰልን። ስትቀቡት ደስ የሚላችሁ ለዛ ነው። ኖ ይኸውልህ መንፈስ ቅዱስ ነው ተብለናል። ኖ እንደሱ አይደለም ወገን። አባቶች እንትን ነው ምንድን ነው በእናትህ ቆይ ጠፋብኝ። የሆነ ጥቅስ አለ አባቶች በቅባት እንዲጸልዩላቸው ለታማሙ ሰዎችን በዘይት እንዲቀቧቸው ምናምን አለ። ከዛ ውጪ ዘይት፣ ቅባት ምናምን ቅቤ የሚባል ቤተክርስቲያናችን ውስጥ አይገባም። እንዴ በስመ አብ ወልድ ምን ሆነ ነው? ጃ ሰላም አለይኩም ወራህመቱላህ። ጃ አላህ ይመቻል። ጌታ ሆይ ብለው ቅቤ አላመጡም እንዴ? እኔ ያሉኝን ነው ማይ እኔ ምን ላድርግ እንዴ? ቅቤ መንፈስ ቅዱስ ነው ስትቀቡት ደስ የሚላችሁ። ኧረ በፈጠረ አንተ ዝም በል እንዴ! ጭራሽ መጥስቆ ይዳል። እኔ ዝም አልልም። እኔ የተነገረኝን ነው ምን ላድርግ ታዲያ? እንደውም ዜኒት ራሱ እሱ ነው ተብለን ነበር። ርካሽ ስለሆነ መሰለኝ በኋላ ሀሳቡን ቀየረ ልጁ። በቅባት የሚጸለይበት ነገር አለ አልኩህ እኮ አባቶች ናቸው ያሉት። ያ ቅባቱ ታመኖበት ፈውስ የሚያመጣ ከሆነ ትቀባለህ። ተቀበተ ተጸልዮልህ አታውቅም አንተ ግንባርህ ላይ? ኧረ ራስሽን ቻይ እንዴ ማለት እናንተ ዘይት መንፈስ ቅዱስ ነው ምናምን ብላችሁ ያው ዘይት የተወደደው ለዛ ነው። በእናንተ ምክንያት ነው። ዝም ብሎ ዘይት እኮ አይደለም የሚሰበሰበው ወንድሜ፣ ከዘይትም ዘይት አለው። ውዱን ነው። የጭቃው አይሆንም መሰለኝ፣ ፈሳሽ ዘይት ብቻ ነው። ምንድነው ጭቃ ደግሞ? የጭቃ ዘይት አለ እሱ አይሆንም መሰለኝ። አንተ እንደዛ አይነት ዘይት አይደለም የሚበላ ዘይት ነው ራሱ በመሰረቱ የሚሆነው። እና አታውቅም እንዳንተ ቸርች ውስጥ እንዴት ነው ሲጸለይልህ? እንዴት ነው እሱን አይደለም ልጁ የመለሰልን ሌላ ነው እንዴ እኮ። ዜኒት ራሱ መንፈስ ቅዱስ ነው። እሱን ስትቀቡ ደስ የሚላችሁ ለዛ ነው እኮ ነው ያለው። እሱ ተሳስቶ በቃ የሆነ ሐሰተኛ ነብያት ነው ማለት የሰማው ከሐሰተኞች። ግን ዘይት ንጹህ ዘይት ነው በመሰረቱ ንጹህ ዘይት። ያ ዘይት ደግሞ ይጸለይበታል፣ በደንብ ይጸለይበታል። ጾም ጸሎት ተይዞ የሚጸለይበት ምን ያህል እኔ እንጃ፣ በጣም የከበረ ነገር ነው ያ ነገር ማለት ነው። የምሬን
በእኛ በቅድስት ተዋሕዶ በእናት ቤተክርስቲያናችን ደግሞ ቅባ ሜሮን የሚባል አለ። ቆይ ሜሪ በቃ እሱን ተይውና ማለት ነው ማሂ፣ አሁን አንቺ ለማርያም ስዕል ትሰግጃለሽ? አሁን ላይ ለምሳሌ ይሄ ጾም እስከሚያልቅ ካለፈ በኋላ ይሄ ምላሽ ይመልሳለሁ ብያለሁ። እስካሁን ድረስ ለዚህ ምላሽ አልሰጠሁም። ተወኝ። አትሰግጅም? አይ ምላሽ አትስጠኝ። ምላሽ አልሰጥም ለዚህ። ቆይ ጥያቄ ይለፈኝ። እሺ በቃ እሱ ይለፍና ቅዱስ ቁርባን ለቅዱስ ቁርባን ይሄ የምትበሉት ህብስቱና ወይኑም ማለት ነው ታመልኪዋለሽ አይደለም? ቂጣውና እንትኑን ታመልኪዋለሽ? ምን እንደማመልከው እኔ ማመልከው እግዚአብሔርን ብቻ። ህብስቱን አታመልኪውም? አረ ህብስት አይመለክም። ይሄድሽ ምን ሆኗል? ጌታ ሆይ በቃ አሁንም እንደገና መነፈክሽ። እሺ አሁን ኦርቶዶክስ ነኝ ብለሽ ነው ጾም እየጾምሽ ነበር? ቆይ አይደለም፣ አጠያየቅህ የምንፍቅና አጠያየቅ ነው። እኛ ኦርቶዶክሳኖች እንደዛ አንመልስም። ወላሂ ይመለካል። እኔ ከመምህራኖች ነው እንትን ያልኩት። ኖ እንደዛ አይደለም። ትክክለኛ ስጋ ወደሙ ነው አይደለም? እኛ ይኸውልህ አብ ወልድ መንፈስ ቅዱስ አንዱ አምላክ ብለን እኮ ወልድ አይደል እንዴ? ያ ስጋ እንትኑ ህብስቱ እኮ ወልድ ነው አይደለም? አዎ እሱማ የወልድ ስጋ መታሰቢያ በቅስፈት ዓለም አማናዊ ስጋ ነው ብለን መታሰቢያ አይደለም። ራሱ ሊትራሊ ኦርቶዶክስ የምትቀበለው ሊትራሊ ራሱ ስጋውና ራሱ ደሙ ነው። አዎ ማለት ይቀየራል፣ በመንፈስ ዓለም ይቀየራል በቅስፈት። ስለዚህ ያ ራሱ ክርስቶስ ከሆነ የምትበሉት ነገር ራሱ የክርስቶስን ስጋ ከሆነ የምትበሉት የምትጠጡትም ቪንቶ ወይ ሌላ ነገር የክርስቶስ ደም ከሆነ ወይን ቪንቶም አለ አንዳንድ ቦታ አልደረሰሽም ይሆናል። ቪንቶ አይቻልም። የምን ቪንቶ ነው? እሺ ወይን ችግር የለው። ያንን ወይን እና ያንን እንትኑን ታመልኪዋለሽ አታመልኪውም? ማምለክ እኮ አይደለም መውሰድ ነው። እኛ እንወስዳለን በቃ አማናዊ ብለን እኮ የሚመለክ ነው አይደለ? አዎ